ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን የቫር ውሳኔን እናያለን። የዱሰን ቪሄሎቪች፣ ክርስቲያን ኖርጋርድ፣ ሪካርዶ ካላፊዮሪ፣ ዊሊያም ሳሊባ እንዲሁም ደግሞ የፕሪሚየር ሊጉ ምርጥ ተጫዋቾች የውድድር ዓመቱ ዝርዝር ወጥቷል። የሳሊባ፣ ሳካ፣ ኦዴጋርድ በስልጠና ላይ አለመታየትን እነዚህን ጨምሮ የተለያዩ ነገሮች እናነሳለን። ውድ አድማጮቻችን፣ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስታደርጉ በየዕለቱ የተለያዩ የአርሰናልን የሚመለከቱ መረጃዎች ይደርሷችኋል። በነዛ መረጃዎች ደስተኛ እንደምትሆኑ የማስብ ነው የሚሆነው። እንግዲህ የመጀመሪያው መረጃ የሚሆነው እንግዲህ አርሰናልና ወይ በዌስትሃሙ ጨዋታ ላይ የመጨረሻው ኢንሲደንት ወይም የመጨረሻውን አጋጣሚ በሚመለከት በሚዲያው ላይ ብዙ ተወርቷል። ዛሬ ግን የፒጂኤምዌል በተለይ በሚገርም ሁኔታ የበርናንዶ ሲልቫ ያጠፋውን ጥፋት ላይ ፍጹም ቅጣት ምት መሰጠት ነበረበት። የዛ ውሳኔ ላይ በሚመለከት የፒጂኤምዌል እንደ ዳኛ ሆነው ሁኔታዎችን መልሰው የሚገመግሙ አሉ። 5 ዳኞች ተቀምጠው 5ቱም ለኤቨርተን ፍጹም ቅጣት ምት ይገባ ነበር የሚል ውሳኔን ወስነዋል። ይህ ማለት ኤቨርተን 2 ነጥብ አጥቷል። ማንቸስተር ሲቲ 1 ነጥብ አግኝቷል። በኤቨርተን የአውሮፓ ቻምፒዮንስ ሊግ ተሳትፎ ውስጥ ትልቅ ሚና የሚወስን ውሳኔ ነው የወሰኑት ማለት ነው። ይህንን ግን ማንም የእንግሊዝ ሚዲያ በሚገባ ሲያወራ አይታይም። ስለዚህ ይህ ውሳኔ እንግዲህ ምን ያክል እግር ኳስን እንዲሁም ደግሞ ደጋፊዎቹን እንዲሁም ውሳኔዎቹን የሚመለከት እንደሚሆን የሚጠበቅ ነው የሚሆነው። ነገር ግን የአርሰናሉን በሚመለከት ሙሉ ሳምንቱን መወያያ ርዕስ ማድረግ፣ አርሰናል ላይ ጫና ማሳደር፣ የመድፈኞቹ ዋንጫ እንዳያነሱ ባላቸው ነገሮች ሁሉ እንግሊዝ ሚዲያ እያደረገ እንደሚገኝ በግልጽ ይታያል። ጋሪ ኔቭልን አይተናል። አርሰናል በዌስትሃሙ ጨዋታ ላይ ምን አይነት አስተያየትን ሲሰጥ እንደነበር በጨዋታው መካከል አንድ ሶፍ አርሰናል በሚገባ በሚባል ሁኔታ ነው መልስ የሰጠው ጋሪ ኔቭል። ይህ ሁኔታ እንግዲህ አርሰናል ላይ ጫናው እንደቀጠለ ነው። ነገር ግን ኤዲ ዳንኤል ኦንሪ እንዲሁም ደግሞ ማይክል አርቴታ የሰጡትን አስተያየት መረሳት የለበትም። ሁሉ ነገር እጃችን ላይ ነው። እኛ በሚገባ መስራት የምንችለውን ነገር ካደረግን ዋንጫውን ወደ ኤሚሬትስ እናመጣዋለን የሚል ነው። እንግዲህ አርሰናልን በሚመለከት እንግዲህ የተለያዩ መረጃዎች አሉ። የጉዳትን በሚመለከት ትናንት በግልጽ በስታዲየም ውስጥ ሶበሃምራሊቲ ስታዲየም ውስጥ ስልጠናዎችን የሰሩ በግልጽ አሳይተው ነበር። አዲሱ ማሊያ ተዋውቋል። በጣም አስገራሚ የሆኑ የማስታወቂያ ቪዲዮዎችን አርሰናሎች እያሳዩን ይገኛሉ። ታዲያ እዚህ ሁኔታ ላይ ግን የሳሊባ፣ ሳካ እና ኦዴጋርድ በስልጠና ላይ አታዩም። እንግዲህ ማይክል አርቴታ በተለይ በዚህ ስልጠና ላይ እንዳይካፈሉና በግል ስልጠናን እንዲያደርጉ የመከረ ይመስላል። አርሰናል እንግዲህ ጉዳት እንዳያጋጥመው ጥንቃቄን መውሰድ አንዱ በውድድር ዓመቱ ላይ በጣም በጥሩ ሁኔታ ያደረጉት ነው። ያንን የሚቀጥሉ ይሆናል ተብሎ ይጠበቃል። እንግዲህ ሳሊባ ለፈረንሳይ ብሔራዊ ቡድን ጥሪ ቀርቦለታል። ወደ አድማጮቻችን ሊያንድሮ ትሮሳርድም ለቤልጅየም ብሔራዊ ቡድን ጥሪ ቀርቦለታል። ያው እነዚህ የሚጠበቅ ነው። በጣም ቀለል ያሉ ምርጫዎች እንደሆኑ ይታወቃል። አንድ ነገር ግን ለፖርቹጋል ብሔራዊ ቡድን ከ55ቱ ተጫዋቾች ውስጥ አንዱ ፋቢዮ ቪዬራ የአርሰናል በውሰት ጫወተ የሚገኘውን ተጫዋች ጥሪ ቀርቦለታል። ይህ ጥሩ ዜና ይመስለኛል። ሌላኛው እንግዲህ አርሰናልን የሚመለከት እንግዲህ ሳሊባም፣ ሳካም ኦዴጋርድም ጉዳት አጋጥሟቸው ሳይሆን ለጥንቃቄ ሲባል ነው የሚል መረጃ ወጥቷል። የተጠበቀው ደግሞ የሪካርዶ ካላፊዮሪ በስልጠና ውስጥ መታየት ነው። የካላፊዮሪ መመለስ ለአርሰናል በጣም አስፈላጊ ነው። በተለይ በበርንሌው ጨዋታ በጣም ማጥቃት ለሚፈልገው ለአርሰናል ስብስብ ግራ መስመር በኩል የተሻለ ከሊያንድሮ ትሮሳርድ ጋር የተሻለ ጥምረት መፍጠር የሚችል ነው። ሰኞ ምሽት አርሰናል የውድድር ዓመቱ የመጨረሻው የኤሚሬትስ ጨዋታ ይሆናል። እዛ ጨዋታ ላይ እንግዲህ አንዱ የሚጠበቀው የሚሆነው የሪካርዶ ካላፊዮሪ በግራ መስመር ላይ የተሻለ ማጥቃት፣ አርሰናል የተለመደውን አሰላለፍ እንዲጠቀም ነው። ቤን ዋይት የማይኖር ይሆናል። ስለዚህ ሞስኬራ የቀኝ መስመሩን የሚይዝ ይሆናል። ነገር ግን ሞስኬራን ካልተጠቀመ አንደኛው አማራጭ ሊሆን የሚችለው ማይክል አርቴታ ሊሞክረው የሚችለው ኢንካፔን በቀኝ መስመር ላይ ማሰለፍ ሊሞክር ይችላል ብዬ አስባለሁ። ኢንካፔ በጣም በፍጥነት የመስመሩን የመሸፈን ብቃት ስላለው የሳካ መመለስ የሚችል ከሆነ ዲክላን ራይስ እና እንዲሁም ደግሞ በአማካይ መስመሩ ላይ የሚጠበቅ የሚሆነው ከስካሊ እና እንዲሁም የኤዜ ጥሩ ፐርፎርማንስ ላይ የሚመለስ ከሆነ ያለበለዚያ ግን ኤዜን አስጀምሮ ኦዴጋርድን ቀይሮ ማስገባት አንዱ አማራጭ ነው የሚሆነው። ሌላኛው እንግዲህ ካላፊዮሪ መመለሱ በተለይ አርሰናል በካላፊዮሪና በሊያንድሮ ትሮሳርድ የሚያገኘው የግራ መስመር ጥንካሬ በጣም ወሳኝ የሚያደርገው ይሆናል። አርሰናልን በሚመለከት ሌላኛው የአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ቪንሰንት ካምፓኒ እና በጣም በሚገርም ሁኔታ ዲያጎ ሲሞኔ አርሰናል ዋንጫውን የተሻለ የማሸነፍ አቅም አለው፣ የአውሮፓ ቻምፒዮንስ ሊግን የተሟላው ቡድን አርሰናል ነው የሚል አስተያየታቸውን ሰጥተዋል። እንግዲህ ከዚህ በፊት እንዳወራ ነው በጣም ሉዊስ ኤንሪኬ አርሰናልን በሚገባ በሚባል ሁኔታ ከሚዲያዎች በተለየ ሁኔታ በሚገባ በጥንቃቄ እያየው የሚገኝ ነው። ማለትም አርሰናል ላይ ብልጫዎችን ለመውሰድ ያለፉትን 17 ቀናቶች የሚጠቀም ይሆናል። አርሰናል ፕሪሚየር ሊጉ ላይ አተኩሯል። ይህ አንደኛ በሪትም እንዲቆዩ ያደርጋቸዋል ቡድኑ። ስለዚህ ዋንጫዎችን ለማሸነፍ ታዲያ ወሳኝ ነው ደግሞ በሪትም መቆየት። አርሰናል 10 ደቂቃ፣ አርሰናል 20 ደቂቃ ይፈልጋል አውሮፓ ቻምፒዮንስ ሊግ ውስጥ እድሎችን ከፒኤስጂ ለመንጠቅ 2-0 የሚመራበትን እድል የሚያገኝ ከሆነ በጨዋታው ላይ ዋንጫዎችን የማሸነፍ እድል አለው። ቪንሰንት ካምፓኒና ዲያጎ ሲሞኔ ግን
አርሰናልን ነው ድጋፋቸውን የሰጡት በአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ። ወዳጆቻችን ሌላኛው መረጃ የሚሆነው እንግዲህ የውድድር ዓመቱ ምርጥ ተጫዋቾች ዝርዝር ወጥቷል። ከአሰልጣኞች እንግዲህ አርሰናል ከታዳጊ ተጫዋቾች ላይ ዝርዝሩን ማሳተፍ አልቻለም። ማንም ተጫዋች አልገባም። እንግዲህ አርሰናል የፕሪሚየር ሊጉን ዋንጫ አሸንፎ አንድም እጩ አለማቅረቡ ትንሽ የሚያስቸግር ይሆናል ብዬ አስባለሁ። ነገር ግን ከዚህ በፊት የነበሩት ኗናሪና ስካሊ በውድድር ዓመቱ የጨዋታ ጊዜን አላገኙም። ማክስ ዳውንማንም በቂ የሚባል ጨዋታ ጊዜን አላገኘምና ሊስቱ ውስጥ የመግባት እድል የለውም። ነገር ግን ከዋናዎቹ ውስጥ በጣም በሚያሳዝን ሁኔታ በኔ እይታ ሳሊባ መግባት ነበረበት። ራይስ እና እንዲሁም ደግሞ ገብርኤል መግባታቸው ጥሩ ቢሆንም ነገር ግን ሳሊባ መግባት ይጠበቅበት ነበር ብዬ አስባለሁ። በኔ እይታ እናንተ እንዴት አስባላችሁ? ማን ያሸንፋል የሚል ነው። እኔ ለዲክላን ራይስ ነው የምሰጠው። አርሰናል ያለ ራይስ እና አርሰናል ከራይስ ጋር በጣም ልዩነት አለው። ይህ ስብስብ ዋንጫዎችን የሚያሸንፍ ከሆነ በሚቀጥሉት ዓመታቶች ውስጥ እንደ ዲክላን ራይስ የሚታወስ ተጫዋች አይኖርም። የአማካይ መስመሩን በሚገባ ይዟል። በእያንዳንዱ ጨዋታዎች የሚያሳየው ትግል የተለየ ነው። ስለዚህ ለራይስ የማሸነፍ እድል አለው። ነገር ግን ብዙዎቹ ለብሩኖ ፈርናንዴዝ እየሰጡት ይገኛሉ። ይህ ልክ ነው ብዬ አላስብም። የእንግሊዝ ፕሪሚየር ሊግን አንደኛ ያሸነፈው ቡድን ነው ኮከብ ተጫዋቹን ብዙ ጊዜ የሚወስደው። ስለዚህ ምርጡ ተጫዋች የሚባል ከሆነ በኔ እይታ ዴክላን ራይስ ነው ብዬ አስባለሁ። መድፈኞቹ ለክረምቱ ዝውውር ከአሁኑ ዝግጅታቸውን እየጨረሱ ነው። አንደኛው ክርስቲያን ኖርጋርድን በሚመለከት ነው። ኖርጋርድ በክረምቱ የመልቀቅ ዕድሉ አሁን ሰፊ ሆኗል። አርሰናልን ከአንድ ዓመት ከተጫወተ በኋላ የሚለቅ ይሆናል። መድፈኞቹ እንግዲህ ከዚህ በፊት ማይክል አርቴታ ከሚፈልጋቸው ተጫዋቾች ውስጥ አንዱ ዱሳን ቪሄሎቪች ነበር። ከፊዮረንቲና ይህንን ተጫዋች ለማምጣት መድፈኞቹ ሙከራቸውን አድርገው በኤዱ ጊዜ እንዳልሳካ ይታወቃል። ታዲያ ይህ ተጫዋች በመጨረሻ የሚያሳዝን ሁኔታ ጁቬንቱስ ጋር የሚለያይ ይሆናል። ሜትር ከ90 የሚረዝመው ተጫዋች ታዲያ አርሰናል በነፃ ለማስፈረም ይህንን ተጫዋች ፍላጎት አላቸው። በተለይ የገብርኤል ሄሱስን ቦታ እንዲተካ ይፈልጋሉ። በተለይ ለአርሰናል የአጥቂ መስመር ላይ በተለይ ቪክቶሪዮ ኮሬስን የሚያግዝ ተጫዋችን በክረምቱ የዝውውር መስኮት ያስባሉ። ታዲያ ለዚህ ተጫዋች የኮንትራት ወይም ደግሞ የማስፈረሚያ ገንዘብ ስለማይኖር ያ ነገሮችን የሚያቀል ይሆናል። ሜትር ከ90 የሚረዝመው በጣም አጨራረሱ ጥሩ የሚባል ነው። ለአርሰናል በተለይ ከኮሬስ ጋር በሚገባ መፎካከር የሚችሉ በተለይ ደግሞ ቆሙ ኳሶች ላይ ውጤታማ ማድረግ የሚችል ነው። ሳጥን ቦክስ ውስጥ በጣም ጥሩ የሆነ ፈጣን የሆነ ተጫዋች ነው። ነገር ግን እንደ ችግር የሚነሱበት አሉ። አንደኛ ጉዳት በጣም ችግር አለበት። ሁለተኛ ቀኝ እግሩን መጠቀም አለመቻሉ የመከላከሉ ላይ ያለው አስተዋጽኦ መነሳት የሚጠበቅበት ነው። እንግዲህ ዱሳን ቪያሎቪች በመድፈኞቹና በማይክል አርቴታ ለረጅም ዓመታት ሲፈለግ ነበር። እንግዲህ አርሰናል በመጨረሻ አገኘው ማለት እንችል ይሆን? ትንሽ እዚህ ጋር ለመድፈኞቹ ትልቅ ጥያቄ የሚሆን ይመስለኛል። ወዳጆቻችን ሌላኛው መረጃ የሚሆነው ከአርሰናል በኩል ማቲያስ ፈርናንዴዝን በሚመለከት ነው። ጠንከር እያለ ነው እንግዲህ አርሰናል ፍላጎት በተጫዋቹ ላይ። ነገር ግን አርሰናል አሁንም ቢሆን በአማካይ መስመሩ ላይ ኖርጋርድን የሚተካ አንድ ተጫዋችና ሌላ የአማካይ መስመር ተጫዋችን ያስፈርማሉ ተብሎ ይታሰባል። የስካሊ ወደ አማካይ መስመር መምጣት ያንን ሁለተኛውን ተጫዋች ሊያስቀረው ይችላል የሚሉ አስተያየቶች ይታያል። ነገር ግን እንግዲህ አርሰናል ውሳኔዎች ይጠበቁበታል ብዬ አስባለሁ። ማቲያስ ፈርናንዴዝን የሚያመጣ ከሆነ ከዛ ውጭ ደግሞ አንድ በተለይ የዲክላን ራይስ በሌለባቸው ጨዋታዎች የሚተካው ተጫዋች ያስፈልጋል። እንግዲህ አንዱ ሞርታን ሂውምላንድ ነው ሊሆን የሚችለው። ሞርታን ሂውምላንድ መምጣት የሚችል ከሆነ የዲክላን ራይስን እንዲሁም የዙቢሜንዲን ቦታ በተቀያሪ መሸፈን የሚችል መሆኑ የአርሰናልን በሚገባ መውደዱ የአርሰናል ታቱ ልብሱ ላይ ውላ ያለ መሆኑ ስለዚህ አንዱ ውሳኔዎችን ሊያስፈልግ ነው። ነገር ግን በርታ የመጨረሻው ጊዜ ውሳኔዎቹ ያሰልጣኙ ነው የሚሆኑና በሚገባ ስኳዱን ለሚቀጥለው ዓመት ማዘጋጀት ያስፈልጋል። ነገር ግን አርሰናሎች ክረምት የዝውውር መስኮት የተለያዩ አይነት ተጫዋቾች ላይ ውሳኔ የሚያደርጉ ይሆናል ተብሎ ይጠበቃል። ምክንያቱም ብዙ ተጫዋቾች በዚህ የውድድር ዓመት ብዙ ጨዋታን ስለተጫወቱ በሚቀጥለው ዓመት የመጎዳት እድላቸው ሰፊ ነው። ስለዚህ እረፍትን መስጠት የሚያስፈልግ ይሆናል ብለው ያምናሉ። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።